አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደርጋችሁ ለምታበረታቱን ከልብ እናመሰግናለን። በርቱ አብሽሩ እያላችሁ ለምታበረታቱን እናመሰግናለን። ሁላችሁም ሸር እና ላይክ እያደረጋችሁ አበረታቱን። እንደውም ቤተሰብ ያልሆናችሁ ማንኛውም ነገር ስንለቅ ወደ እናንተ ጋር እንዲደርሳችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑ እንላለሁኝ። ዛሬ የመጣሁት ርዕስ ብዙ ልጆች ጥያቄ እየጠየቃችሁ ነው። በነገራችን ላይ ቀደም ያለ ቪዲዮ ላይ ለቅቅ ያለሁኝ። አሁንም ደግሞ አንዳንድ ጥያቄዎች እየጠየቃችሁ ነው፣ ስለ ቤት መፍረስ ማለት ነው። ቤት እንዴት ነው እየፈረሰ ነው ወይ ሊፈረስ ነው ተብሎ ነበር ምናምን እያላችሁ ነው ኮምቦልቻ ላይ እና ውዶች፣ እዚህ ጋር ከመግባቴ በፊት ትላንት በለቀኩት ቪዲዮ ላይ ማለት ነው ብዙ ልጆች አለባበስሽን አስተካከይ ምናምን ያላችሁ ልጆች አላችሁ። እሺ አስተካክላለሁ። ትንሽ ስራ ላይ ስለማይመቸኝ ለዛ ነው ወደኋላ ያሰርኩት። ትክክል ናችሁ ማለት ነው። እኔም እንደዛ ሆኖ ራሱ መግባት አልፈልግም። ነገር ግን ያው ቪዲዮውን መስራት ስላለብኝ ብዬ ስራውን ጋር ደግሞ እንደዚህ ሻርፕ ለብሼ መስራት ስለማይመቻችልኝ ለዛ ነው። ምክራችሁንም እቀበላለሁኝ። ኢንሻአላህ አስተካክላለሁኝ ማለት ነው። ከልብ አመሰግናለሁኝ። ምክንያቱም አንዳንድ ጊዜ የሰው ልጅ ጥፋት ያጠፋል። ከጥፋቱ ደግሞ ሰው ሲነግረው የሚታረም ያ ሰው ጎበዝ ነው ማለት ነው። እና እኔም ትክክል ነው ብዬ አይደለም ስራዬ። ስለዚህ ለምክራችሁ አመሰግናለሁ ማለት ነው። ወደ መጣሁበት ድረስ ገባ። እስካሁን ድረስ እኔ ቤት ይፈርሳል ፋፊ እንዴት ነው እስካሁንስ የፈረሰ ቤት አለ ወይ ኮምቦልቻ ላይ ብላችሁ ለጠይቃችሁ ልጆች ብዙ ጊዜ ኮሜንት ይጻፍልኛል። ነገር ግን በፊት ቀደም ባለው ቪዲዮ ላይ ስለሰራሁኝ መልስ አልሰጠሁበትም ነበረ። እኔ እስካሁን ድረስ እንትን ከምንድነው ማብራት ሊገባ ነው እንጂ እየተባለ ያለው እስካሁን የፈረሰ ቤት የለም። አልሐምዱሊላህ አልፈረሰብንም ማለት ነው። እና እንደውም አሁን ቆጣሪ ሊሰጣችሁ ነው ተብሎ ያው ኢንሻአላህ ባላ ፈቃድ ይገባል ተብለናል ማለት ነው። ሌላ ነገር ግን ቤት እስካሁን የፈረሰ ቤት የለም። እኔ ኮሜንት ላይ ነው እንደዚህ ስትሉ የሰማሁት እንጂ ቤት እስካሁን ድረስ የፈረሰ የለም። እንደውም ከመንገድ በታች ያሉ ቤቶች አሁን ኮምቦልቻ ላይ እስከ እንትና ጀምራችሁ ከሜጃ ጀምራችሁ እስከ ሀሮ ሀገር ወደዛ ስትሄዱ ከመንገድ በታች ያሉ ቦታዎች ይፈርሳሉ፣ መንግስት ይፈልገዋል ምናምን ሲባል ነበረ። እስካሁን አልሐምዱሊላህ አልፈረሰባቸውም። በእርግጥ እኔ ያለሁት ምስረታ ያኔ ከመንገድ በላይ ነው ያለው። ወደ ሀሮ ሀገር ማስሄጃው ኮምቦልቻ የሆናችሁ ታውቁሳላችሁ። ነገር ግን እስካሁን ድረስ የፈረሰ ቤት የለም። በፊት ነበረ፣ አሁን ላይ አልፈረሰም። በፊት ግን ሲሰራም እየታገደን እንዲሁም ደግሞ እየተሰሩ ቤቶችም እየተፈረሰ ነበረ። አሁን ግን እኔ ከመጣሁኝ ይኸው 2 ዓመቴ እስካሁን ድረስ የፈረሰ ቤት የለም። አዲስ ግን አሁን እንሰራለን ብለው ለጀመሩ ምናልባት ሊፈርስባቸው ይችላል። አሁን ላይ ግን የተሰሩ ቤቶች ማለት በፊት ቀደም ብሎ የተሰሩ ቤቶች አሁን እየፈረሰ አይደለም፣ የተጨረሰው ቤቶች ማለት ነው። እንዲሁም ደግሞ ተጀምሮ ቤቱ ቆሞ ምርግ ግርፍ ምናምን እንደዚህ አይነቱ ቤቶችን ማስጨረስ ትችላላችሁ ማለት ነው። ያው አንዳንድ ጊዜ ብር የሚፈልግ በየአካባቢያችሁ በየሰፈራችሁ ያሉ ሚኒሻዎች ሊረብሹ ይችላሉ። ያ ማለት ብር እንዲገባላችሁ ስለሚፈልጉ አይሆንም፣ ወይም ደግሞ አታስመርጉም አታስገርፉም ሊሏችሁ ይችላሉ። ከዛ ውጭ ግን እስካሁን ድረስ የተሰሩ ቤቶች ሲፈርሱ አላየሁም። እያስጨረሱ ነው ያሉት እንጂ ሲፈርስ አላየሁም። አሁን ግን አዲስ ቤት መስራት አይቻልም። ያው እንደታወቀው በፊት ላይ የሆነ አዲስ እንትን የተባለ ነበረ። እንደውም ቮይስ ማነው ቪዲዮ ሰርቼበታለሁኝ። ባለመሬቱ ደብተር ያለው ሰው ወይም በባለመሬቱ ደብተር ማለት ቤት መስራት ይቻላል። ለምንድን ነው መንግስት ነው ምናምን አሳድጎ ተብሎ ነበር። እንደውም ቪዲዮ መስራት ይቻላል፣ ቤት መስራት ተፈቀደ ብዬ ነበረ ማለት ነው። እውነትሽን ነው ወይ? እኔ ቤተሰብ ጠይቄ ውሸት ነው ብለውኛል። ፋፊ ምናምን ብላችሁኝ ነበረ። ባለመሬቱ ማለት ግብር የሚከፍልበት ሰውዬ የሱ መስራት ይችላል። ነገር ግን እኛ ገዝተን አሁን ድንገት እንስራ ብንል አንችልም ማለት ነው። እና አሁን ባለመሬት ደብተሮች አጥርም ያጥራሉ። መሻላ አጥርም አሁን ባለመሬት ካልሆናችሁ እንደ አዲስ ቆርቆሮ አስመትተን እንጠር ብትሉ አይቻልም። ምክንያቱም ያኔ ክልክል ነው፣ ትከለከላላችሁ ማለት ነው። ሀታ በበራችሁ እንኳ በሰርቪስ ክሽና ማለት ነው ምጣድ የምታበስሉበትን እና ስራ ብትሉ እንኳን አትችሉም ማለት ነው። ስለዚህ ያለው እስካሁን ድረስ ይሄ ነው። እኔ ቤት ይፈርሳል ወይም ደግሞ እየፈረሰ ነው የተባለው በአይኔ ያላየሁም። የፈረሰ ቤት እስካሁን ድረስ የለም ከመንገድ በታች ማለት ነው። እና ይሄን ይመስላል ልጆችዬ። በእርግጥ አሁን ባለው ነገር ምናልባት እዛው ናቸው ሊፈርስ ነው ምናምን የምትባሉት ልጆች የሀገሩ ሁኔታ ሊወስን ይችላል። ኮምቦልቻ ግን እኔ እስካሁን ድረስ የፈረሰ ቤት አላየሁም። ወይም ደግሞ ፈረሰ በዚህ አካባቢ ሲባልም አልሰማሁም። በእኔም አካባቢ ባለሁበት ሰፈርም የፈረሰ ቤት የለም ማለት ነው።
ይፈርሳል የተባለው ደግሞ በፊት ላይ ነበር። አሁን ያንን ትተው ደግሞ ቆጣሪ ሊሰጥ የቤት ቁጥርም ተሰጥቶታል። ቆጣሪ ማለት ማብራት ማለት ነው። ማብራት ሊሰጠው የቤት ቁጥር ተሰጥቶታል። እና እስካሁን ድረስ ያኔ እንትን እያለ እንጂ ወደፊት እያመራ እንጂ ወደኋላ እየሄደ ይፈረሳል ምናምን ወይም የፈረሰ ቤት የለም ማለት ነው ውዶችዬ። ቀልባችሁን ሰብስቡ። ያው የተጀመረ ቤት ያላችሁ የሰራችሁ ልጆች ቤታችሁን ጨርሱ። እንዲሁም ደግሞ ምስረታ ላይ ደግሞ ትገዙ ያኔ በአቅማችሁ ልክ ምንም ችግር የለም። እስካሁን ድረስ እየኖሩ ነው። በነገራችን ላይ ምስረታ የሚባለው ከወዳ ከቀበሌ 8 አካባቢ ይመስለኛል ከዛ ጀምሮ ከመንገድ በላይ ያሉ ቤቶች የታወቀ ነው። እኔ እስካለሁበት ያልፋል። እንደውም የምስረታ ማነው የምስረታ ቦታዎች ስለሆኑ እስካሁን ድረስ ያው ከኛ በፊትም የሰፈሩ ድሮ የነበሩበትም ካርታና ፕላን የለውም የታወቀ ነው ማለት ነው። ከበርበሬውን ዘውዳ ያልፋል። በርበሬውን ያው ተምታቁ ከመንገድ በታች ነው እንጂ ካርታና ፕላን ያለው ከዛ በላይ ጀምሮ ከወዳ ጀምሮ እስከዚህ የኔም ቤትም ያልፋል የለውም ማለት ነው። ያኔ አሁን በእርግጥ ኢንሻአላህ ሊሰጠው ይችላል። ግን ትልልቅ ቤቶች ራሱ ያሉበት ምስረታ ላይ ካርታና ፕላን አልነበረውም እስከዛሬም ድረስ ማለት ነው። በፊትም ድሮም የምታውቁት ነው። እና ኢንሻአላህ ያው መግዛትም የምትፈልጉ ልጆች ካላችሁ አቅማችን አይችልም ምስረታ ላይ እንገዛለን ካላችሁም አህለው ሳህለን መግዛት ትችላላችሁ። እንዲሁም ደግሞ ወደ ዩኒቨርሲቲ ወደዛ አካባቢ ካርታና ፕላን ያለው እንደ አቅማችሁ ከ150 እስከ 200 ካሬ የሚሸጡ ቦታዎችም አሉ። መግዛት ትችላላችሁ በአቅማችሁ። ያ ማለት 150 ካሬ ሲሆን እንደ ቦታው አቀማመጥ ዋጋው ይለያያል። 200 ካሬውም እንደ ቦታው አቀማመጥ ዋጋው ይለያያል ማለት ነው። ስለዚህ እኔ እንደውም ብትገዙ ወደዛ ወደ ዩኒቨርሲቲ ወደዛ አካባቢ ብትገዙ የተሻለ ነው። አሪፍ ዋጋ ነው አሁን ያለበትም ዋጋ እና ብትገዙ የተሻለ ነው እላለሁኝ። ብር አስቀምጣችሁ ብር ምንም ትርጉም የለውም። ባንክ አስቀምጣችሁ እንትን ከምትሉ ካርታና ፕላን የወጣለት ቦታ እስከ 2 ነጥብ ታገኛችሁ እስከ 2.500 ሺህ ከተገኘ ማለት ነው ገዝታችሁ ብታስቀምጡ የኔ ሀሳብ ነው እንደ እኔ ማለት ነው። ምክንያቱም ብር ቢቀመጥ ምንም የሚፈይደው ነገር የለም። ያ ግን ካርታና ፕላን ያለውን ገዝታችሁ ብታስቀምጡት በእርግጥ እኔ ህገወጥ ግዙ አይደለም እናንተ ታውቃላችሁ። ምክንያቱም እኔም ህገወጥ ቦታዎች አሉኝ እስካሁን ድረስ ምንም ነገር የተንቀሳቀሰ ነገር የለም። ግን እናንተንም ግዙ ማለት ሳይሆን አንደኛ ምስረታ ላይ ቤት ብትገዙ አሁን መስራትም ስለማይቻል የተጀመረ ቤት እንኳን ራሱ ገዝታችሁ ማስጨረስ ትችላላችሁ። ሌላ ደግሞ ካርታና ፕላን ያለው ቢያንስ ወደ ከተማ መሀል ከተማ ላይ እንኳን አቅማችሁ ችሎ ባትገዙ አዲስ የተመራ አሁን እምላችሁ ቦታ ከዩኒቨርሲቲ ወደዛ አካባቢ ላይ ካርታና ፕላን ይወጣለት ነው። መሰረትም ይወጣለት አለ። ስለዚህ መግዛት ትችላላችሁ ማለት ነው። ካርታና ፕላን ያለው ደግሞ ትልቅ ወሳኝ ነው። መሀል ከተማ ላይ በዛ ዋጋ አታገኙም። ከ4 ነጥብ 5 ነጥብ 6 ነጥብ እንደዛ አካባቢ ነው የምታገኙት ማለት ነው ወደ ከተማው ስትገቡ። እዛ ግን አዲስ እንትን ያለ ቦታ ስለሆነ ካርታና ፕላን አዲስ ይወጣለት ስለሆነ በዩኒቨርሲቲ ወደዛ አካባቢ አሪፍ ዋጋ ቆንጆ ቦታዎች አሉ። በቤተሰቦቻችሁም ዙሪያ ይሁን በእኛም ዙሪያ ይሁን መግዛት ትችላላችሁ ማለት ነው። ያው መብታችሁ ነው። እናንተ የቦታ ፍላጎት ያላችሁ ብር ከምታስቀምጡ ቦታ ግዙላችኋለሁ። እና ይሄን ይመስላል ዛሬ የመጣችሁበት። መልካም አስተሳሰብ መልካም ምክር ለሰጣችሁ ደግሞ ትላንት በለቀኩት ቪዲዮ ከልብ እናመሰግናለን። ፍራንኩንም ደግሞ እንቀጥልበታለን። ምን ትላላችሁ? በነገራችን ላይ የመጀመሪያ ጊዜ ፍራንክ ስትሰሪ ነው ፋፊ ምናምን ብላችሁኛል። አዎ እኔ ሲጀመርም እንደዚህ አይነት ነገር ላይ ብዙም አልሳተፍም። አንደኛ ያው ብዙዎቹ ተማክረው ነው ታውቃላችሁ ፍራንክ የሚሰሩት እንጂ እንደዚህ ነው ብለው አይደለም። እና እኔ ድፍረቱም የለኝም። ያን ቀን ራሱ በቀላል ነገር ነው አብቴን የፈተንኩት። ኢንሻአላህ አንዳንድ ኮሜንቶችም የተጻፉ አሉ። እሱም በማያስቀይም እንትን ሆኖ እሱም በማያስቀይም ነገሮች ኢንሻአላህ ቀለል ባሉ ነገሮች እናንተን የሚያስቅ ወይም ደግሞ እሱንም እኔንም እንትን በማይል ነገሮች እንመጣለን። አንዲት እህቴም የመከረችኝ ያለኝ ፋፊ ተይ እንደዛ አይነት ነገር ይቅርብሽ ያለች ልጅ አለኝ። እሺ እህቴ ያኔ ከልክ ያለፈ ነገር ሳይሆን ማለት ጥሩ ነገርም ወይም ደግሞ ሰውን እንደዚህ ፈገግ በሚያስብል ነገር ቀለል ባለ ነገር እየተጫወትን እንመጣለን ብዬ አስባለሁኝ። ኢንሻአላህ ሁላችሁም ሼር አድርጉ፣ ላይክ አድርጉ። ቤተሰብም ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሆኑን። እንዲሁም ደግሞ ሼር ነው ምንድነው እንዳትረሱ ሼር ማድረጋችሁን። ማንኛውም ቻናል ሼር ማድረግ ስለሚችል ሼር አድርጉልን፣ አበረታቱን እላለሁኝ። የዛሬው መልእክት ይሄን ይመስላል። አለባበሴን ኢንሻአላህ እናስተካክላለሁኝ። ለመልካም እህቶች ለምክራችሁ ከልብ አመሰግናለሁኝ። ያው ዱንያ እንዲህ ነው። ዛሬ ደግሞ ጭራሽ እንደዚህ ሆነሽ መጣሽ ላላችሁ ለኔ ስለሆነ እኔ መልካም ነገር ሲመክሩኝ እቀበላለሁኝ ማለት ነው። ምክንያቱም ይሄ ለእናንተም ብቻ ሳይሆን
ለራሴም በጣም እየቀፈፈኝ ነበረ። ነገር ግን ቪዲዮ ቻናሉ እንትን እንዳይልብኝ ስል ያው ዱንያን አስቀድሚያት ነው። ኢንሻአላህ አለባበሴን አስተካክዬ ለመምጣት እሞክራለሁ ባላ ፍቃድ ማለት ነው ውዶች። የዛሬው መልእክት ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።